ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊው ቴክቶክ ዊዝ ሰለሞን በኢቢኤስ ነው። አንድ ሌላው በጣም ግዙፍ በርሶ ራዕይ ላይ ትልቅ ቦታ ያለው ጉዳይ የዲጂታል መታወቂያ ጉዳይ፣ የአይደንቲቲ ጉዳይ፣ እሱን እስቲ ትንሽ እንጨዋወት። እንደ ወርልድ ባንክ ሪፖርት መሰረት ከሆነ ይሄ የአፍሪካም ችግር እንደሆነ እንግዲህ የሚያሳዩ ቁጥሮች አሉ። ከ500 ሚሊዮን በላይ አፍሪካውያን አይደንቲቲ የላቸውም። ስለዚህ አይታወቁም ማለት ነው፣ ከውልደት እስከ ሞት ባለው ሂደት ውስጥ ውልደትንም ሞትንም ጨምሮ። ስለዚህ ይሄ ሀገራዊ ጉዳይ በጣም በጣም ወሳኝ እንደሆነ ይታሰባል። እንዲሁም እርስዎ አይ ቲንክ በፓርላማ ማብራሪያው ላይ ይመስለኛል በጣም አንድ ቦልድ ስቴትመንት ስለዚህ ነገር ግዝፈት ያስቀመጡት ነበረ። የዲጂታል አይደንቲቲ ጉዳይ በትክክል ስራ ላይ ሲውል የጂዲፒ አቅሙ የህዳሴ ግድብ ከሚፈጥረው ሊተካከል ያለም ሊበልጥ እንደሚችል ገልጸው ነበር። በጣም የሚገርም አገላለጽ ነው። ይህን ደግሞ በሌሎች ዓለሞች ላይ የሚታይ ነገር እናያለን። ህንድ አሁን ዲጂታል መታወቂያ ከተገበረች በኋላ ማጭበርበርን ወይ ፍራውድ የምንለውን ነገር 11 ቢሊዮን የአሜሪካን ዶላር መቀነስ ችለዋል። ስለዚህ ይሄ እንግዲህ ቁጥር ነው፣ ቁጥር አይዋሽም። ናይጄሪያም እንደዚሁ ፌክ የመንግስት ሰራተኞች በሌሉበት ባልሰሩበት ደሞዝ የሚከፈላቸው 50,000 ሰራተኞች ነበሩና ዲጂታል አይዲ ኢምፕሊመንት ካደረጉ በኋላ 500 ሚሊዮን የአሜሪካን ዶላር ሴቭ ማድረግ ችለዋል። ሌሎችም እንግዲህ ነገር ያደርጋሉ ማለት ነው። ስለዚህ ይህ የዲጂታል መታወቂያ በእያንዳንዱ ዘርፍ ውስጥ ገብቶ በሀገራችን ላይ የስርዓት አስተዳደርን፣ ግልጽነትን፣ ሙስና መቀነስን፣ የፋይናንስ አካታችነትን፣ የአዲስ ኢኮኖሚ አመንጭነትን እና ሀብት አፍሪነትን እንዲሁም በዚህ ሂደት ውስጥ በመላው ኢትዮጵያ ባሉ ተቋማት ላይ ያለ ትስስርና እምነት ሊፈጥር የሚችልበትን አቅም እንዴት ይገልጹታል? ክቡር ጠቅላይ ሚኒስትር፣ በአጭሩ ፋይዳው ምንድን ነው? ፋይዳ ዘርፈ ብዙ ነው። እንዳልከው ከገርድ አንጻር አነጻጽሬ ማሳየት የፈለግኩት የፋይዳን ኢምፖርተንስ ሰዎች እንዲገነዘቡ ለማድረግ ነው እንጂ ገርድ ዋጋ የለውም ማለት አይደለም። ገርድ በጣም ጥቅም ያለው ለኢንዱስትሪው ባክቦን የሆነ በጣም ወሳኝ ኢንፍራስትራክቸር ነው። ኢነርጂ ለሁሉ ነገር ያስፈልጋል። ደግሞ ያ ኢነርጂ ክሊን ኢነርጂ ደግሞ ሲሆን ተጨማሪ ነገር አለው። ያ ክሊን ኢነርጂ ደግሞ ለዘመናት ሲባክን ከነበረ አቅም ሀብት መሆኑ ደግሞ ተጨማሪ ጠቀሜታ አለው። በብዙ ዘርፉ ህዳሴ ወይም ገርድ በጣም ጠቃሚ ፕሮጀክት ነው። ያም ሆኖ ግን ዛሬም ቢሆን ከፋይዳ ጋር አይወዳደርም። ፋይዳ የማይነካው ሴክተር የለም። ዘርፈ ብዙ ጠቀሜታ ነው ያለው። በኤፊሽንሲ፣ በፍራውድ፣ በትረስት የሚነሱ ጉዳዮች በአንድ ሴክተር የምታየው ነገር አይደለም። ለምሳሌ ላስት ዊክ አልሸባብ 5 ገደማ ሱሳይድ ቦምበርስ አዲስ አበባ አስገቡ እና እነዚህ ሱሳይድ ቦምበርስ ህፃናትን ሊገሉ ይችላሉ፣ ሚዝናኑ ሰዎች ሊገሉ ይችላሉ። ማን ላይ እንደሚደርስ ያ ጥቃት አይታወቅም። ጥቃት ሲደርስብህ ሰዎቹን መለየት በተቻለ መልካም ነበር ብለህ ከማላዘን በፊት ሰው መለየት የሚያስችል አቅም መፍጠር ያስፈልጋል። የከተማ ውስጥ ሽብር በጣም የተስፋፋ ስላለ የህፃናት ህይወት ስለሚቀጥፍ፣ የሰውን ህይወት ስለሚቀጥፍ ያለ መከላከል እያንዳንዱ ሰው ማንነቱ መታወቅ አለበት። ለምሳሌ ስልክ ደወልኩ ወደ አንተ ሳታነሳው ቁጥሬን ታይና እሱ ነው ብለህ ትለየኛለህ። በዛ ግን አታበቃም። ሃሎ ስትል የምትሰማው ድምፅ ከዚህ ቀደም የምታውቀው ካልሆነ በቀር ባለን የዲጂታል ውል ውስጥ የምታውቀው ማህተም የምታውቀው ፊርማ ካልሆነ ኤክስ መስሎኝ እኮ ነው ማንነ ማለት አይቀርም ሲቀየርብህ። ያንን ትረስት የምትፈጥረው በስልክ እንዳየኸው ዲጂታል አይዲ ያለው ሰው ደግሞ በሁሉም መስክ ማለት ነው። ለምሳሌ ሴልፎንህን ስትሰጠኝ ሰሎሞን መሆንህን አውቃለሁ። አይንን አይቼ እንደማውቀው፣ ድምፅህን ሰምቼ እንደማውቀው፣ መልክን አይቼ እንደማውቀው ሁሉ ባንተ ዩኒክ ኮድ ማንነትን ላይ ያለው። በዚያ ምክንያት ይበልጥ አምናለሁ። በዚያ ምክንያት በግልጥ እወያያለሁ ካንተ ጋር። ለምሳሌ ብድር ዲጂታል አይዲ ያለው ሰውና ዲጂታል አይዲ ያለው ሰው እኩል አይደለም። ዲጂታል አይዲ ያለው ሰው ማንነቱ ስለሚታወቅ የመንጃ ፈቃድም ጋር ቢሄድ ቀበሌም ቢሄድ ከተማም ቢሄድ ስለሚለይ ለመበደር የሚጠይቀው አፕላይ ሲያደርግ በጥቂት ሰዓታት ውስጥ ምላሽ ሊያገኝ ይችላል። የትም ቦታ ቢሄድ ስለሚገኝ። ዲጂታል አይዲ የሌለው ሰው ከሆነ ግን ብድሩ አይደረግም ማለት ሳይሆን መጠኑ ያንሳል፣ ትረስት ሌቭሉ ያንሳል፣ አታቆም ተበድሮ ሊጠፋ ስለሚችል ያንን ራስ የመጠቀም አቅምን ያሳድጋል። ኢትዮጵያ ከሁሉም ጎረቤቶቿ ጋር የሚመሳሰል ቋንቋ፣ ባህልና መልክ አላት።
በርካታ የውጭ ዜጎች የኢትዮጵያን ፓስፖርት ይይዛሉ፣ ኢትዮጵያውያንን ብሎ ይንቀሳቀሳሉ በተለያየ ዓለም። የኛ ያልሆኑ ሰዎች ከኤርትራ መጥተው ከሶማሊያ መጥተው ከሱዳን መጥተው ስለምንመሳሰል ቋንቋችን አንድ ስለሆነ ያደርጋሉ። የኛን ዜጎች የምንለይበት መንገድ ካልፈጠርን በቀር ቅድም እንዳነሳሁት ብዙ ሪስክ አለው። አውቀህ ዜግነቱን ስትሰጥና ተታለህ ያንተን መለያ ሌሎች ሲወስዱት አንድ አይደለም። ዩኒክ ኮድ ነው። ሰለሞንን የትን ቦታ መለየት የሚያስችል ዩኒክ ኮድ ስለሚሰጠው ለንግድ ስርዓቱ፣ ለሰላምና ደህንነቱ፣ ወጥቶ ለመግባቱ፣ ሰርቪስ ለማግኘቱ፣ ለሁሉም መስክ ለምሳሌ ንግድ ባንክ ዲጂታል አይዲ አለ፣ ከስተም ዲጂታል አይዲ አለ፣ ኢሚግሬሽን ዲጂታል አይዲ አለ። አንድ ቦታ ያን ያንተ ዩኒክ ኮድ ካስገባ ተጨማሪ ማለት አይጠበቅብም፣ ይታወቃል ማለት ነው። ብዙ ሴክተር ስለሚነካ ጠቀሜታው የጎላ ነው። በወርልድ ባንክ ጥናት መሰረት ከ3 እስከ 11% ጂዲፒ ላይ ኢምፓክት ያመጣል። ቅድም ህንድ ያልከው የድምር ውጤት ብቻ ሳይሆን ህንድ በየአመቱ ከዚህ ሴክተር እስከ 1.7 ቢሊዮን ዶላር ሴፍ ታደርጋለች በየአመቱ። ለምሳሌ በኢትዮጵያ ኬዝ በየአመቱ 500 ሚሊዮን የምናገኝ ከሆነ ገርድ ያን አይሰጠንም። ከዚህ አንፃር በለጠ ማለት ነው። በፍራውድም በትረስትም በኤፊሽንሲም የፋይዳ ሚና በጣም 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 ከፍተኛ ነው። ሰዎች ዩኒክ ማንነት ካልፈጠሩ በቀር አሁን የምናስበውን ኢሌጋል አሰራሮች፣ ኢሌጋል ትሬዶች፣ ፍራውዶች ማስቀጠል በእኛ ቅጥር የሚታጠር አይደለም። ሌሎችም ማኒፕሌት ያደርጉታል። እንደ ሀገር ጉዳት ስለሚያመጣ ፋይዳ ጠቀሜታው በጣም ሰፊ ስለሆነ ኢኮኖሚካልም ፍራውድ በመቀነስም ይሄንን ያልተስተካከለ የንግድ ስርዓት በማሻሻልም ሚናው ከፍተኛ ስለሆነ ነው በንጽጽር ማስቀመጥ የፈለኩት። አሁን እንደዛ ነው። አሁን 15 ሚሊዮን በላይ ደርሰናል። ባለፉት 2-3 ዓመታት ነው አግሬሲቭ የሰራ ነው። እስከ መስከረም ድረስ ወደ 20 ሚሊዮን እንደምንጠጋ እናስባለን። ቢያንስ በሚቀጥለው ዓመት 60-70 ሚሊዮን መድረስ ከቻል አሁን ኪቶቹ እየሰፉ ልምዱ እያደገ ስለሆነ በ2-3 ዓመት ውስጥ እያንዳንዱ ሰው የሚታወቅ ከሆነ ለብዙ ነገር ለፕላኒንግ፣ ለገቢ፣ ለንግድ፣ ለመተማመን ይሄ ዲጂታል ሲግኒቸር ስለሆነ ለሁሉ ነገር በእጅጉ የሚያግዝ ነውና ፋይዳው የጎላ እያንዳንዱ ዜጋ ሊኖረው የሚገባ ነገር ነው ብዬ አስባለሁ። ፋይዳን ኢምፕሊመንት ያደረጉ ሀገራት ተጠቅመዋል። የተዘናጉ ሀገራት ደግሞ የደረሰባቸው ጉዳት አለ። እኛን ስትወስድ ግን አፍሪካ ውስጥ የሞከሩ ሀገራት አሉ። ኤግዛክትሊ በእኛ መልክ በዲጂታል አይዲ መልክ አይደለም የሞከሩትና ሌት ከመር አድቫንቴጅ ተጠቅመን ዲጂታል አይዲን ጀምረናል። እኛ የጀመርነውን ደግሞ ለመማር ብዙ የአፍሪካ ሀገራት በገንዘቡ ልም ጭምር ጥያቄ እያቀረቡ ነው ያሉት። አይ ቲንክ እኛም የሚሳካልን ለሌሎቹም ደግሞ ትምህርት የሚሆን ስራ እንደምንሰራ ተስፋ አደርጋለሁ። ጥቅሙም ከፍተኛ ነው ብዬ ነው የማስበው። በጣም ደስ ይላል። እንግዲህ ፋይዳ እንደ ስሙ እንደሚሆን ምንም ጥርጥር የለኝም። አሁን መጨረሻ ላይ ያሉት አንድ ዜና ሳይ ነበር። ዛምቢያ የኢትዮጵያን ቤስት ኤክስፒሪየንስ ተብሎ ኦፊሻል ዜና ላይ አይቼ በጣም ነው ደስ ያለኝ። ስለዚህ ኦልሬዲ በረከት መሆን መቻል ውስጥ ነው። እርሶም እንዳሉት ከጥቅሙ ከኤፊሽንሲው በተጨማሪ አዳዲስ ገቢዎች ይፈታል። አሁን ይሄ ደግሞ ሁሉ ተሰናስሎ ሲያልቅ ኬዋይሲ ደግሞ ሲመጣ ማሰብ ይቻላል። እንግዲህ ተመልካቾቻችን ኬዋይሲ ማለት ኖ ዩር ካስተመር ማለት ነው። አሁን ክቡር ጠቅላይ ሚኒስትሩ ያብራሩት ነገር ተሳልጦ ሁሉ ነገር በሚገባ መንገድ የሚሄድበት ሂደት ነው። በሂደት ደግሞ ፋይዳን በደንብ እያጎላን በምንሄድ ጊዜ ንቃተ ህሊናውን የምንሰጥ ይሆናል ማለት ነው። ስለ ኮሪደር ልማት፣ ስለ ከተማ ፕላን እናውራ። ይሄ በቀጥታ ከዲጂታል ጋር ከሚሰራው ስራ ጋር አሁን ከምናወራው ጋር በጣም ተያያዥነት ያለው ነው። ስለዚህ የእርሱ አመራር እንደ አዲስ አበባ ከተማችን ኮሪደር ልማት፣ ሌሎችም አሁን ያ በቃ ልክ እንደ ሰደድ እሳት እየሆነ ነው በሌላው የሀገራችን ክፍልና ይሄ አይነት ግሩም የሆነ የከተማ ፕላን ኦርጋናይዝድ የሆነ ኡርባናይዜሽን የመሳሰለውን በኋላ ላይ አልቲሜት ጎሉ ወደ ስማርት ሲቲነት ከዛ በኋላ ሂውጅ ወደሆነ ኢኮኖሚክ ሀብነት የሚቀይር ጥልቅ የሆነ ሂደት ነው። ይሄ ምንም የሚያጠያይቅም አይደለም። ስለዚህ እነዚህን የመሰሉ የከተማ ፕላን ውጥኖች ከኢትዮጵያ ዲጂታል ስትራቴጂ እና ትራንስፎርሜሽን እንዲሁም የዲጂታል ኢኮኖሚ ስትራቴጂዎች እንዲሁም የስማርት ከተማን ከመፍጠር ጋር በመቀናጀት ፈጠራን ለማጎልበት ኢንቨስትመንትን ለመሳብ አዳዲስ የስራ እድሎችን ለመፍጠር ያለውን ትስስራዊ አቅም ይግለጡልን። አንድ ብንግባባ መልካም የሚሆነው ነገር ዓለም ላይ ያልተሰራ ዓለም ላይ ያልታየን አዲስ ነገር ይዘህ መጥተህ ይሄ ነገር ጠቃሚ ነው ስትል ብዙ ሰዎች እንዲከተሉ እንዲያምኑ ማድረግ ያስቸግር ይሆናል። ሌላ ዓለም አይተህ ያደነከው የከፈልክበትን ጊዜ ዋጋ የከፈልክበትን ነገር
ኢትዮጵያ ውስጥ እናምጣ ሲባል ግን ብዙ የሚደንቅ መሆን የለበትም። ኮሪደር ለራስ ህዝብ፣ ለራስ ሀገር፣ ለራስ ዜጋ ያለህን ግምት ያለህን ምልከታ ማሳያ ነው። ወደ ኮሪደር ከማለፌ በፊት ስለ ሳይንስ ሙዚየሙ ላንሳለን። እኔ ሳይንስና ቴክኖሎጂ ሚኒስትር እያለው ብዙ ሀገራት ስንቀሳቀስ የማየው አንዱ ሳይንስ ሙዚየም ነው። በእናንተ ሀገር በጣም በርካታ ሳይንስ ሙዚየም አይቻለው። ጃፓን፣ ቻይና፣ ኮሪያ፣ እስራኤል፣ ብዙ አውሮፓ ሀገራት አይቻለው እና እንደመጣው ቦታ ጠይቄ ሳይንስ ሙዚየም ዲዛይን ሰራው ሚኒስትር እያለው። ያ ነገር እንደ ቅዠት እንደ ተገቢ እንዳልሆነ ነገር ስለሚታሰብ በወቅቱ ላሳካው አልቻልኩም እና ወደዚህ ቦታ መጥቼ ይሄንን ሳይንስ ሙዚየም ስንገነባ ብዙ ሰዎች እንደ ቅንጦት አስፈላጊ እንዳልሆነ ጉዳይ አሁን ስንት ነገር ባለበት ቦታ ውስጥ ሳይንስ ሙዚየም የሚል ትችት ነበረ። ዛሬ ግን ስለ ሳይንስ ሙዚየም ትንሽዬ ግንዛቤ ያለው ሰው ሌላ ቦታ አይቶ የሚያውቅ ሰው ወይም ጠቀሜታውን የሚገነዘብ ሰው የኢትዮጵያ ሳይንስ ሙዚየም መጥቶ ቢያይ ቢያንስ እኔ 20-30 ሀገር ካየኋቸው ሳይንስ ሙዚየሞች ይሻላል። በስትራክቸሩም ይሻላል፣ በተቀመጠበት ቦታምና ኢንቫይሮንመንትን ኢምብሬስ ባደረገበት መንገድም ይሻላል። በውስጥ ባለው ኮንቴንትም አርቲፊሻል ኢንተለጀንስ የሳይንስ ሙዚየሙ ክፍል ውስጥ ያለውን ቦታ ብትወስድ እዛ መጥቶ ያንን ፓርት አይቶ አርቲፊሻል ኢንተለጀንስን በመጠኑ የማይገነዘብ ሰው አይኖርም። ከዛ ወደ ክላይሜት ዲፓርትመንት ሄዶ ክላይሜት የሰራናቸውን ስራዎች አይቶ አስፈላጊነቱን ጉዳቱን እያመጣ ያለውን ጦስ መገንዘብ የሚቸገር ሰው የለም። ከዛ አልፎ ስለ ኢነርጂ እኔ በጣም ይገርመኛል። እዚህ ቦታ በሳይንስ ሙዚየም ያለው የኢነርጂ አቅም የኢነርጂ የማስተማር ብቃት በየትኛውም ዩኒቨርሲቲ ያለ አይመስለኝም። ሶላር፣ ጂኦተርማል፣ ሃይድሮ፣ ዊንድ ህዳሴን እኮ በአንድ ሞዴል እንዳለ ታየዋለህ። እዛ እንኳን ብትሄድ እንደዚህ አታየው፣ በጣም ግዙፍ ስለሆነ ከቦታ ቦታ መንቀሳቀስ አለበት። እዚህ ግን በአንድ ሞዴል ቤት ጋር ውሃ ገብቶ ተርባይን እንዴት ቀስቅሶ እንዴት ኢነርጂ ፈጥሮ ዘ ሆል ፕሮሰሱን ትምህርት ወስድበታለህ። ይሄን በዚያ መስክ የሚማሩ ሰዎች እዚህ ቦታ መጥተው ቢያዩ የትላልቅ ኮርስ እንደመወሰድ አድርገው ወሰደው። ከዛም አልፋውን በኤሮስፔስ ኤሪያ ያሉ አቅሞች እዚህ ውስጥ ቦይንግ ላይፍ አዲስ ቦይንግ እየነዳ ነው የምታየው። ሳይንስ ሙዚየም ውስጥ ሄሊኮፕተር እየነዳ ታያለ። የጂኢ ሞቶር አዲስ ባለፈው የተመረተ እዚህ ቦታ አለ። ሜካኒካል ነገር የሚሰሩ ሰዎች፣ ሜንተናንስ የሚሰሩ ሰዎች ይሄን አይተው ብዙ ትምህርት ያገኛሉ። ይሄ እንኳን በአፍሪካ ደረጃ ቀርቶ በአየር መንገድም ማስተማሪያ ቦታዎችን ብትሄድ በእንደዚህ መልክ በጣም ከፍተኛ ኳሊቲ ያላቸው ነገሮች እንደ ልብ ማግኘት ያስቸግራል። ኢትዮጵያ አየር መንገድ አለው ያለው የሚጠቀሙበት ግን ፓይለቶች ናቸው። እዚህ ግን ወጣቶች ህፃናት ይሄን እያዩ እያደጉ ከተማሩ ምን ያክል ነገር መፍጠር እንደሚያስችል አስበው። ይሄንን ትናንት አልተገነዘብነውም። ዛሬ ግን ይሄን እያየን እየዳሰስን መማር የምንቸገር አይመስለኝም። ልክ እንደዚሁ ነው ኮሪደር። መቼም የሰው ሀገር ሄደን የሰው ሀገር የማየት እድል ኖሮን ያልቀናን ሰዎች አለን ብዬ አላስብም። መቼ ነው የኛም ሀገር ሳንል ምንቀር አይመስለኝም። በቅርቡ የገጠመኝን አንድ ነገር ላጫውት። እናንተ ሀገር ያደገ ታዳጊ ልጅ በአስራዎች ውስጥ ያለ ልጅ በቅርቡ ወደ ኢትዮጵያ ቤተሰቡ ሙቭ አድርጎ እዚህ ይኖራል። የማውቀው ቤተሰብ ነው እና በቅርቡ አገኘሁት። ጥምጥም ብሎ አቅፎኝ አመሰግናለሁ አለኝ። ቴንክ ዩ አለኝ። ምን ነው ምን አገኘህ አልኩት። በየቦታው አዲስ አበባ ውስጥ ትራሽ የምጥልባቸው ትራሽ መጣያ ማቆያ ቦታዎች ማግኘቴ በጣም ደስ አለኝ። ከዚህ ቀደም ሲሄድ መጣል ስለምቸገር ኪሴን እየሞላው ቤት ገባ ነበር። በእናንተ ሀገር ስለማይጣል መጣያ ቦታ ከሌለ ልጆች ኪስ ያደርጋሉ። ሃይላንድም ይሁን ሶፍትም ይሁን ይሄ ልጅ ልማድ ሆኖበታል። መጣል አይችልም። ኪሱ እየሞላ ይሄን ነበር። ያችን ትራሽ ኬን ስላየ ብቻ ተደሞ መጥቶ ሲያገኘኝ አመሰግናለሁ አለኝ። ለምን ኢምፓክት አደረገው? ሰምዌር ያውቀዋል። እዚህ አልነበረም። ሲያየው ገባው። ለንደንም ብትወስድ ሰዎች በሺ ይላሉ፣ ግን በመቶ የሚቆጠር ፓርኮች ለሰው መዝናኛ ቦታዎች አላት ይባላል። ይሄ ለኢትዮጵያ እንዴት አይገባም? እንዴት ለኢትዮጵያ አያስፈልግም? ሰፊ ሀገር ነው ያለው። ሲንጋፖር ዛሬ ሲቲ ብሬን ትባላለች። ሲንጋፖር ሳይዙ አጠቃላይ ማክሲመም ዱላ አጋንኛት ከዚህ ቢሾፍቱ ናት።
ከዚህ ቢሾፍቱ የምታክል ሀገር በዓለም ላይ ዕውቅ ከተማ ተብላ ጂዲፒዋ ከኛ 2-3 እጥፍ የሚበልጥ ሆኖ ሀብታም ለዜጎቿ ምቹ የላይፍ ከባቢ የፈጠረች ሀገር ሆና እያየን ሲንጋፖርም ከራቀችብን ዱባይ በአሸዋ ላይ የተሰራ ከተማ ዱባይን ለማየት ሰው ትኬት ቆርጦ ሆቴል ቡክ አድርጎ ምግቡን ሸፍኖ 2 ቀን 3 ቀን ዱባይ ደርሼ መጣው መከራ አይደል በፎቶ ምን ሰቃየው እዚህ በየዩቲዩብ የምታየው ፎቶ እኮ ዱባይን አየው እኮ ነው። እዛ የሚያስደስተን ገንዘብ ጊዜ የምናባክንበት ነገር ኢትዮጵያ ላይ ለምንድን ነው የማያስፈልገው? የላይፍ ስታተሳችንን ከፍ የሚያደርግ የሚያሻሽል ነገር ዘመናዊነትን እንድንቀላቀል የሚያደርገን ነገር ስለሆነ ከኢኮኖሚ አንጻር ያየህ እንደሆነ ግን በየትኛውም ያደገ ዓለም በየትኛውም አሜሪካን ጨምሮ ግብርናና ኢንዱስትሪ ያላቸው ሼር ከ30 በታች ነው። ያው ማጋነኛው ትልቁ ሼር የሚወስደው ሰርቪስ ነው። በየትኛውም ያደገ ዓለም ውስጥ ሰርቪስ ነው ትልቁን የጂዲፒ ሼር የሚይዘው። ምን ማለት ነው ሰርቪስ ማለት? ትራንስፖርት፣ ሆቴል፣ መዋያ ቦታ፣ ቱሪስቶች የሚንቀሳቀሱበት ቦታ መኖር ማለት ነው። ቱሪስት አየር መንገድ ኖሮን ሆቴል ከሌለ፣ ሆቴል ኖሮን ትራንስፖርት ታክሲ ከሌለ፣ ታክሲ ኖሮን መሄጃ የሚታይ ታሪካዊ ቦታ ከሌለ ለምን ይመጣል? ለምን ገንዘቡን ያጠፋል? አሁንስ ምን ያክል ቱሪስት ኢንፍሎ እያደገ እንደሆነ ኢትዮጵያ ውስጥ የሚታይ ነገር ነው። ካሳንቺስ ወር አይሞላም 2 ሳምንት ቢሆን ነው ካስመረቀ። ከፈለክ ዛሬ ማታ ከፈለክ ነገ ማታ ማምሻውን 12 ሰዓት አንድ ሰዓት አካባቢ ካሳንቺስ ሄደ ይሄ ወተርፎሉ ከጣራ የሚፈሰው ቦታ ላይ ብታይ ፓርክ አይመስልም፣ የመርካቶ ገበያ ነው የሚመስለው። ያለው ዲማንድ ይገርማል። እንዴት ነው የ2 ዓመት 3 ዓመት 4 ዓመት 5 ዓመት ህፃናት ትናንሽ ወተር ዳንስ ወተር ፎል ሲያዩ የሚጫወቱት ዘለው የሚነኩት በምን ገብቷቸው? ዱባይ ሄደው ነው? ሲንጋፖር ሄደው ነው? ለንደን ሄደው ነው? አይደለም። ሰዎች በተፈጥሯቸው መልካም ነገር ይወዳሉ፣ ውሃ ይወዳሉ፣ ግሪን ነገር ይወዳሉ። እያጡት ሲሄዱ በልምምድ ብዛት ከቆሻሻ ጋር መኖርን ይቀበሉታል እንጂ ኦሪጂናሊ ሲፈጠር ሰው ህፃናትን ብታያቸው የሚፈልጉት መልካም ንጹህ ነገር ነው። የቆሸሸ ነገር የሚያስጠላ ነገር አይፈልጉም። እንኳን የሚያስጠላ ነገር ጭፍግግ ያለ ፊት አይፈልጉም፣ የሚስቅ ፊት ይፈልጋሉ። ይሄ ለልጆቻችን ማድረግ አለብን ነው ዓላማው። ይሄ ብቻ ነው። አዲስ አበባ ላይ ምን ቼንጅ አመጣ አሁን መናገር የሚጠበቅብኝ አይመስለኝም። ለምሳሌ የዛሬ 2-3 ዓመት ትራፊክ ጃም በጣም አስቸግሮ ነበር አዲስ አበባ ውስጥ። በጣም ሰፊ ጥናት ተጠናን። መንገድ መጨመር ህግ ማስከበር ብቻ ሳይሆን ዋን ዌይ ማብዛት በጣም ትልቅ ከተማ ስለሆነ ግዴታ ነው ብለን አሰብን። ያንን ግን ከመናገራችን በኮሪደር ልማት ውስጥ በጣም በርካታ መንገዶች ከ100 ኪሎ ሜትር በላይ ሰርተናል። ወኮ ያስፍተናል። ኢንፍራስትራክቸር ነው የገነባን። ስዌሬጅ፣ ድሬኔጆች፣ ቆሻሻ ማጠራቀሚያዎች፣ ፓርኮች፣ የልጆች ስታዲየሞች፣ መጫወቻ ቦታዎች፣ የንግድ ቦታዎች በጣም በርካታ ኢምፓክትፉል ስራ ተሰርቷል። ይሄ ስራ ትራፊክ ፍሰቱን ካሳለጠ ሰው ወጥቶ የሚገባበት ጊዜ ቀነሰ፣ የጊዜ ኤፊሽንሲ ያደገ ማለት ነው። የንግድ ቦታዎች ያማሩ ከሆነና ከሩቅ የሚታዩ ከሆኑ ሰዎች በቀላሉ የንግድ ትራንዛክሽናቸው አደገ ማለት ነው። እንደውም አንድ ምሳሌ ባነሳልህ እዚህ በካሳንቺስ አዋሪ ኮሪደር ውስጥ አንድ ወደ ድሮ ካሳንቺስ መናኸሪያ ከአድዋ ድልድይ የሚሄድ መንገድ አለ። ድሮ ትናንሽ ላዳዎች ይንቀሳቀሱበት ነበር። በኋላ ላይ ግን አዲሱ መንገድ ይሄ በመለስ ፋውንዴሽን የሚሄደው መንገድ ሲፈጠር ያ መንገድ እየቀዘቀዘ መጣ እና አሁን ኮሪደር ስንጀምር አንዳንድ የኮንዶሚኒየም ቤት ያላቸው ሰዎች በራቸውን መስታወት እንዲያደርጉት ተጠይቆ ነበርና 100,000 200,000 ስለሚያስወጣ ደስተኛ አልነበሩ። ተጨማሪ ዕዳ ተጨማሪ ኮስት የሚያወጣባቸው ጣጣ እንደመጣባቸው ነበር ያሰቡት። አሁን በቅርቡ ከተሰራ በኋላ በዛ መንገድ ሳልፍ የሚቆሙ መኪናዎች እዛ አካባቢ ያለው የንግድ እንቅስቃሴ ለሰዎቹ ያመጣላቸውን እድል ሳይ ምን እንደሚሉ መገመት አልቸገርም። ያ ኢንቨስትመንት ለውጤት ለትርፍ እንደሆነላቸው የማንም ፕሮፐርቲ ዋጋ ከፍና ዝቅ የሚለው አጠቃላይ ኔበርሁዱ ባለው የተሟላ ኢንፍራስትራክቸር ምክንያት ነው። ያማረ ቦታ ሁሉ ነገር ያለበት ከባቢ ፓርኪንግ ያለበት ከባቢ ሲሆን የዛ ፕሮፐርቲ ዋጋ ከፍ ይላል። ለምሳሌ አዲስ አበባ ውስጥ ካለማጋነን ነው የማወራልህ ባለፉት 4-5 ዓመታት ከ33,000 መኪና በላይ ፓርኪንግ ገንብተናል። 33,000 ፓርኪንግ። ከለውጡ በፊት እኮ የፓርኪንግ ሎት ድራይቭ አድርገህ ሄደህ ገንዘብ ከፍለ መኪና የምታስቀምጥበት ነገር እኮ ኢትዮጵያ አይታወቅም። 33,000 መኪና ማቆሚያዎች ኢንዶር እና አውትዶር ሰርተናል ባለፉት ጥቂት ዓመታት ውስጥ። ይሄ አያስፈልግም ብለህ ካሰብክ
መንገድ አስፋልት ሰርተን ሰዎች ልክ እንደ ኖርማል ፓርኪንግ እያቆሙበት መተላለፍ እንቸገራለን፣ ፓርኪንግ ውስጥ ስለሌለ። ያን ካልፈታን ፓርኪንግ ካልሰራን በቀር ሰዎቹን አንሱ ብንላቸው ኢምፕሊመንት ሊሆን አይችልም። እና ኮሪደር በጣም በጣም አስፈላጊ ነገር ነው። ስለ ራሳችን ያለን ግምት፣ ስለ ህዝባችን ያለን ግምት የሚያሳይ ነው። ለኛ ሰው ውሃ፣ ግሪን ኢንቫይሮንመንት፣ ንጹህ መንገድ፣ የተሳለጠ እንቅስቃሴ፣ የንግድ ስርዓት ያስፈልጋል። ለልጆቻችን ደግሞ መዋያ ያስፈልጋል። ልጆቻችን አስፋልት ላይ ኳስ ከመጫወት ወጥቶ በየሰፈሩ ትናንሽ ስታዲየም መፈጠራቸው ምንመኘውን ትልቅ ብሔራዊ ቡድን ለመገንባት የሚያግዝ ነገር ነው። ከዚህ ቀደም አንስቼልሃለሁ። ኢትዮጵያ ውስጥ ሰርግ ሲባል ሸራተን አጥር ላይ የነበረው ነገር ተቀይሮ ይሄ ሁሉ ፓርክ፣ እንጦጦ፣ ዩኒቲው፣ ብሔራዊ ፓላሱ፣ ፍሬንድሺፑ በየቦታው ሙሽራ ማየት ለእንደኔ አይነት ህልመኛ ሰው ከፍተኛ ደስታ ይሰጣል። እና ኮሪደር ዘርፈ ብዙ ጠቀሜታ ይዞ የመጣ ነው። የእኛን ደረጃ ከፍ እያደረገ ነው። ብዙ ሀገራት እንማር እንዴት ሰራችሁት እያሉን ነው። አሁን ሀሳብ አይደለም የሚጨበጥ የሚታይ የሚዳሰስ ስለሆነ ጠቀሜታውን ሰዎች ይገነዘባሉ ብዬ አስባለሁ። ስንጀምር ያለው ፈተናና አሁን ያለው አንድ አድርጌ አልወስደውም። ከሰለጠነው ዓለም ለጉብኝት የሚመጡ ሰዎችም ሁል ጊዜ በሚባል ደረጃ የምንሰማው ነገር የአዲስ አበባ ለውጥ አስደማሚ ነው፣ ያ የቆሻሻ ገንዳ የመሰለ ከተማ እንዲህ ያለ ውበት ይይዛል ብለን አስበን አናቅም ይላሉ። አሁንም በርተን ከሰራን ከዚያ በላይ የኑሮ ዘያችን የሚቀይር ንግድ የሚያሳልጥ የእኛን ልክ የሚያሳይ ይሆናል ብዬ አስባለሁ። ዱባይ ገንዘብ አውጥተን ከመንሄድ ዱባይ ለፐርፐስ መሄድ እንችላለን። ከተማ ለማየት ግን እዚህ በአቅራቢያችን መፈጠር መቻል አለበት። ይሄ ግን እዚህ ብቻ አይደለም። ሐረር ብትሄድ፣ ጅጅጋ ብትሄድ፣ ጎንደር፣ ባህር ዳር ብትሄድ፣ ደሴ ብትሄድ፣ ጅማ ብትሄድ፣ ሻሸመኔ ብትሄድ፣ ሐዋሳ፣ አርባ ምንጭ ብትሄድ በየቦታው ሙከራዎቹ አሉና ማስፋት አለብን። ከተሜነትን ስማርት ሲቲን ማሳደግ አለብን። ያ ደግሞ የሚያምር ብቻ ሳይሆን የሚያበላም፣ የሚያምር ብቻ ሳይሆን ገንዘብ የሚያመጣም እንዲሆን እያደረግን መጠቀም ይኖርብናል። ከተማ ኮሪደር ሳይታጠር የገጠር ኮሪደር ታክሎበታል። ባለፈው ያስቀመጥነው አቅጣጫ በእያንዳንዱ ወረዳ አንዳንድ ፕሮጀክት በሎካል አቅም እንዲፈጠር ማድረግ፣ ሰዎች አጥራቸውን ከዋናው አውራ ጎዳና የሚጠብቁትን ርቀት በጓሯቸው ሊኖር ስለሚገባው የሌማት ትሩፋት፣ የጓሮ አትክልት፣ አጥሮቻቸው ከቆርቆሮ ከሚያንጸባርቁ ነገሮች ተላቀው በግሪን በባምቡ መሆን እንዲችሉ ማድረግ። እነዚህ ስራዎች በየሰፈሩ ካሉ ከተማ ስራዎች ጋር ተያይዘው ለምሳሌ ጅማ ኮሪደር ስትል ከጅማ ጋር ያለውን ገጠር ኮሪደር ስታክልበት ኑሮን ኢምፓክት ያደርጋል። አርባ ምንጭ ኮሪደር ስትል ከአርባ ምንጭ ሶዶ ያለውን ገጠር ኮሪደር ስታክልበት ገጠሩንም ከተማውንም ላይፍ ኢምፓክት ያደርጋል። አሁን የሐረር ኮሪደር የድሬዳዋ ኮሪደር አለ። ሁለቱን የሚያገናኛቸው ደግሞ የገጠር ኮሪደር አለ እና በከተማ ብቻ ሳይሆን በገጠርም ሻል ያለ የኑሮ ዘዬ እንዲፈጠር ማድረግ፣ ሶላር መጠቀም እንዲችሉ አሁን አዳዲስ ፈጠራዎች ኢትዮጵያ ውስጥ እየሰፉ ነው። ኤነርጂ በሃውስሆልድ ሌቭል ፕሮቫይድ ማድረግ እንድንችል ማድረግ፣ መጸዳጃ ቤቶች፣ ሬስትሩሞች በገጠር ያለው አጠቃቀም ችግር ስላለበት አሁን ባዮጋዝ በየወረዳው ኢንትሮዲዩስ ያደረገን ነው። በየወረዳው ሰፍቶ ያንን ዌስት ለጥቅም ማዋል መቻል፣ ትራሽ ነገሮች፣ ላስቲኮች፣ ወረቀቶች ምናምን ዝም ብሎ ከሚጣሉ ተከማችተው ተመልሰው ሪዩዝ እንዲደረጉ ማድረግ። እንግዲህ 100% ፍላጎቶቻችን ተሳክተዋል ባይባልም ላስቲክ ተመልሶ አዲስ ላስቲክ መሆን ይችላል። ወረቀት ተመልሶ ወረቀት መሆን ይችላል። ቆርቆሮን አጥር ከማድረግ ባምቡ አጥር ማድረግ ይሻላል። ጓሮ ዝም ብሎ ባዶ ከሚሆን 2-3 ዶሮዎች ካሉ 2-3 ላሞች ካሉ ምግብና ኢንፑት ጠቃሚ የሀብት ምንጭ ናቸው ብሎ የሚያስብ ማህበረሰብ እየፈጠርክ ስትሄድ ይታያል ማለት ነው። ኢትዮጵያ የማንሰራራት ዘመኗ መጥቷል ሲባል በኢንዱስትሪ በግብርና በቴክኖሎጂ ብቻ ሳይሆን በእያንዳንዱ ሰው ህይወት ውስጥ መንጸባረቅ አለበት። ያ ደግሞ ማለት ችግር የሌለው ነገር አይደለም። በጣም ጣጣ አለው። ሰለሞን የዛሬ 5-6 ዓመት ብዙ ሞባይል ስላልነበረ ሰው ለሞባይል የሚያወጣው ኮስት ውስን ነበር። አሁን ባል፣ ሚስት፣ ልጅ ሁሉም ሞባይል አላቸው። ሁሉም ዳታ ይጠቀማሉ። ሁሉም ስማርትፎን ይላሉ። የሰውየው ገቢ በዛ ልክ ካላደገ ኑሮ ላይ ጫና ያመጣል። መኪና ታስታውስ ከሆነ የዛሬ 3 ዓመት 4 ዓመት ገደማ አሮጌ መኪና ኢትዮጵያ መግባት አንፈቅድም ብለናል። እኛ ቆሻሻ ማጠራቀሚያ አይደለንም ብለን። አሁን እንደምታየው ከተማ ውስጥ ቴስላን ጨምሮ በጣም ብዙ መኪናዎች ይታያሉ።
በአንድ በኩል ጥሩ ነው፣ በሌላ በኩልም ውድድር ሰው ሁሉ ወደዛ የመዝለል ፍላጎት እያደገበት ኢንካሙና ፍላጎቱ አልጣጣም ሲል መልሶ ደግሞ ኮምፕሌን የሚያደርግበት እድገት ራሱ የሚያስከትለው የኮምፕሌን ሶርስ የሚሆንባቸው ኤሪያስ አሉና እንደዛ አይነት ቻሌንጅ ቢኖረውም በገጠርና በከተማ የሚሰራው ኮሪደር በጣም በስፋት እየተንቀሳቀስን ስለሆነ ብዙ ሀብት፣ እውቀት፣ ልምድ የሚፈልግ ጉዳይ ቢሆንም በ5-10 ዓመት ጊዜ ውስጥ የኢትዮጵያን ዜጎች የኑሮ ዘዬ ትራንስፎርም የሚያደርግ ጅማሮ ነው የሚል ሙሉ እምነት አለኝ። እንግዲህ እናንተ መታዘብ ትችላላችሁ በእናንተ መንገድ። በሚገባ አመሰግናለሁ ክቡር ጠቅላይ ሚኒስትር። ስለ ካፒታል ገበያ እናውራ። ካፒታል ማርኬት እንግዲህ በተለይም አሁን ከምናወራው ቶፒክ ጋር በጣም ቀጥታ የሆነ ተያያዥነት አለ። ከስታርታፕ የምንለው ፈጠራ የምንለው ኖሌጅ ቤዝድ የሆነ ኢኮኖሚ፣ ዲጂታል ኢኮኖሚ የምንለው በተለይ የኛ ሀገር ለረጅም ጊዜ ሎን ቤዝድ ኢኮኖሚ ላይ ነው አይደለም። ካርታህን አሳየኝ፣ ፌሮ ሆነ ሲሚንቶን አሳየኝ፣ አበድርሃለሁ፣ ከዛ ፎቅ ሰርተህ አከራይተህ ትከፍለኛለህ እንጂ ኢኩዊቲ ቤዝድ ሀሳብ አለ። ሀሳቡ ገዝፎ ትልቅ ሆኖ ከዛ ከሱ ላይ ሼርህን ኢኩዊቲህን ትወስዳለህ የሚለው ነገር የለም። ካፒታል ገበያ ያን የሚያመጣበት ትልቅ አቅም አለው። ቀደም ሲል ደግሞ እርሶ ምን ብለዋል? አይኖች ወደ አፍሪካ እየመጡ ነው። ብዙ ፈጠራዎች ከአፍሪካ ውስጥ ይወለዳሉ ፕሮብሌሙ ስላለ ኤአይን ጨምሮ በሌሎች ዘርፎች ላይ ብለዋል። እና ያን የሚያሳይ ደግሞ አንድ ቁጥር አለ። በ2022 3 ዓመት እንኳን ወደኋላ ሄደን ብናይ የቬንቸር ካፒታሊስቶች በአፍሪካ ላይ ያፈሰሱት ሀብት መጠን ወደ 5 ቢሊዮን የአሜሪካን ዶላር እንደሚደርስ ይጠቆማል። እና ከ2015 ከፈረንጆቹ ዓመት ጋር ስናነጻጽረው 400 ሚሊዮን ነበር የዛኔ። ስለዚህ ብዙ ገንዘብ ወደ አፍሪካ ላይ እየፈሰሰ ነው። ስለዚህ ኢትዮጵያም ለዚህ ነገር ፖዚሽን እንደሆነ አይመጠበቋ ነገር ከእርሶ ከተፈጠረው ከዚህ ራዕይ ወደ ተግባራዊነት መምጣቱ እጅግ በጣም ወሳኝ ነው ብዬ አስባለሁ። ስለዚህ ምቹ የሆነ የህግ ማዕቀፍ እና የመሳሰለው በስታርታፕ ገበያ ላይ ማስጀምሮ ይሄን ነገር እንደሚያደርግ አስባለሁ። እና ጥያቄ ምንድነው ከዚህ ጋር በተያያዘ ይሄ ለአዲሱ ትውልድ የኢትዮጵያ ስራ ፈጣሪዎችና አዳዲስ ፈጠራዎች ታላቅ የሆነ የካፒታል አቅምን ይፈጥራል፣ ወርልድ ኤክስፖዠር ይፈጥራል፣ ሌሎችም። ስለዚህ ከዚያ በዘለለ ግን በራሳችን የአክሲዮን ልውውጥ በሀገር ውስጥ የሚበቅሉ ዩኒኮርኖች ይኖራሉ። ብዙ ጊዜ ይሄን ይናገራሉ። ለዓለም አቀፍ ስቶክ ማርኬት ማቅረብ የሚቻልበትን ድልድይ ሆኖ እድልስ እንዴት ይገልጹታል? ስለዚህ በአጠቃላይ ስለ ካፒታል ማርኬት ያለው እይታና ወደፊት የሚሄድበትን ነገር ቢገልጹልን። ካፒታል ገበያን በቅጡ ለመገንዘብ መጀመሪያ ገበያን መገንዘብ የሚያስፈልግ ይመስለኛል። ገበያ ምንለው ምንድን ነው? አንተ ትርፍ በቆሎ አምርተሃል፣ ትርፍ ስንዴ አምርተሃል፣ ትርፍ ቡና አምርተሃል። እኔ ደግሞ ማምረቻ ቦታ የለኝም፣ ሌላ የገንዘብ ምንጭ ነው ያለኝ። ያንተን በቆሎ፣ ያንተን ቡና፣ ያንተን ምርት መግዛት እፈልጋለሁ። አንተና እኔ የምንገናኝባቸው ሰፈሮች ወይም የታወቁ ቦታዎች፣ ዲፋይንድ ቦታዎች አሉ። እዚያ አንተ ዕቃህን ጭነህ ትመጣለህ፣ እኔ ገንዘብ ይዤ እመጣለሁ። ዋጋ እንደራደራለን። በእኔና በአንተ መካከል ያለው ትረስት፣ በእኔና በአንተ መካከል ያለው ኮንትራት የምሰጥ ከረንሲ የታወቀ መሆኑ ነው። ከአንተም ደግሞ የምገዛውን ነገር በግም ይሁን በሬም ይሁን ስንዴም ይሁን አይቼ ይሄ ቆሻሻ አለው አይመጥንም፣ ስጋ የለውም፣ ስጋ አለው ብዬ ከለካው በኋላ እንቀያየራለን። ገበያ መቀያየር ማለት አንተ ያለን ሰጣለህ፣ እኔ ያለኝ ሰጣለሁ። ለአንተ ገንዘብ ያስፈልጋል፣ ለኔ ደግሞ ምርቱ ያስፈልገኛል። ምርት የሌለው ሰው ከሆነስ ጉልበት ገበያ አለ። ሰው ገንዘብ የለውም፣ ምርት የለውም፣ ጉልበት አለው። ጉልበቱን ይዞ ወጥቶ በቀን በ8 ሰዓት ሽጦ የሆነ ገንዘብ ይወስዳል። ያለው ጉልበት ነው፣ የሚሸጠው እሱ ነው። አንዳንዱስ እውቀት አለው። እውቀቱን ወጥቶ አስተምሮ አስጠንቶ በእውቀቱ ገንዘብ ይዞ ይገባል። ያ ገበያ አስጠኚው እና ጥናት የሚፈልገው ሰው የሚገናኙበት ቦታ፣ ተማሪውና አስተማሪው የሚገናኙበት ቦታ፣ ሻጭና ገዥ የሚገናኙበት ቦታ፣ ዲፋይንድ የሆነ ቦታ አለ። እዛ ቦታ ሄደው ሰዓት ጠብቀው ይገናኛሉ። ለምሳሌ ከምሽቱ 5 ሰዓት በሰፈር ያሉ ገበያ ውስጥ ሄጄ በቆሎ ስንዴ ቢጠይቅ አላገኝም። ምክንያቱም ሰዓት አለው የሚቀርብበት ቦታ። ያ ከጊዜ ጋር ተመልሶ ደግሞ የራሱ ትርጉም አለው ማለት ነው። የካፒታል ገበያ ስንል ትርፍ ገንዘብ ያላቸው ሰዎች ገንዘባቸውን ሽጠው ሞር ገንዘብ ማግኘት ማለት ነው። ቱ ሜክ ኢት ሾርት፣ አንተ የመንግስት ሰራተኛ ነህ፣ 50 ሺህ 60 ሺህ ብር አለ። በየቀኑ መነገድ አትችልም፣ ገንዘብ አለ። ባንክ ብታስቀምጥ የምታገኘው ወለድ ውስን ነው። ያንን ገንዘብ ትሸጠዋለህ። ሐሳብ ያላቸው ስራ ያላቸው ገንዘብ ላይ የሚፈልጉ ሰዎች እና ብዙ ታተርፍበታለህ። ለምሳሌ የዛሬ 2-3 ዓመት ክሪፕቶ ከረንሲ ላይ 2000-3000 ዶላር ኢንቨስት ያደረጉ ሰዎች በጥቂት ዓመታት ውስጥ በመቶ ሺዎች ገብቶላቸዋል። ያን 2-3 ብር ቢያቆዩት ኖሮ ወይ ባንክ ቢያስቀምጡት ቢበዛ 5000 10000 ቢሆን ነው ቢበዛ። ግን እነሱ ገንዘባቸውን ለጥሩ ሐሳብ ለጥሩ ገበያ ሸጡ። በዚያ ምክንያት በብዙ እጥፍ መልቲፕላይድ የሆነ ሀብት አላቸው። ዛሬ ገንዘብ ያላቸው ሰዎች
ገበያ ሳይሄዱ ፊዚካሊ ሳይገናኙ በፒኬአይ በዲጂታል ሲግኒቸር በትረስት በራሱ አውድ ባለው ትረስት ገንዘባቸውን ሽጠው ሞር ገንዘብ የሚያገኙበት መንገድ ማለት ነው። ካፒታል ቦርደር የለውም። እንደ ሌላ ፓስፖርት ፈላጊ አይደለም። የትም ቦታ ሄዶ ዛሬ ቻይና ገብቶ ተገላብጦ ብዙ ብር ሆኖ ሊመጣ ይችላል። ሲንጋፖር ሄዶ ተገላብጦ ብር ሊሆን ይችላል። ካፒታል ቦርደር የለውም እያልን ግን ቦርደር ካበጀንለት ወደኛ ቨርቹዋሊ ገብቶ የሚሰራበትን አውድ ካልፈጠርንለት የካፒታል ኢንፍሎን እንገድባለን ማለት ነው። ብዙ ሀብት ወደ ሀገራችን ያመጣ እንገድባለን። አሁን የካፒታል ማርኬት በእርግጥ ጀማሪዎች ነን። ጀምረው 20 30 40 ዓመት የሄዱ ሀገራትን ስትመለከት አሁን ቻይና እና ህንድ ሌት ካመር ናቸው በዚህ ረገድና ያሉበት ርቀት ስታይ የና አሜሪካን የምታውቀው ነው። የነ ኒውዮርክ እኮ የሀብት ምንጭነት ዋናው አንዱ ካፒታል ገበያ ነው። ካፒታል ገበያ ደግሞ እንደገና የሰርቪስ ኢንዱስትሪው አካል ነው የፋይናንሻል ሴክተር ስለሆነ እና እኛ ውስጥ መተዋወቁ ብዙ ሰዎች ሌላ ስራ እየሰሩ ገንዘባቸውን ሽጠው ተጨማሪ ገንዘብ እንዲያገኙ ያደርጋቸዋል። ግን ይሄ ብቻ አይደለም። ከፈጠራ አንጻር ሰዎች ሐሳብ አላቸው። በአገሪቱ ያለው ሀብት ያን ሐሳብ ፋይናንስ ለማድረግ ኢዘር በቂ ሀብት የለም ኦር ሀብት ያለው ሰውና ሐሳብ ያለው ሰው የሚገናኙበት አውድ የለም። ይሄ ሐሳብና ሀብትን ስለሚያገናኝ አንተ ገንዘብ ሻጩ ብቻ ሳይሆን የተወለዱ ሐሳቦች ዴዝ ቫሊ እንዳይገቡ፣ እንዳይሞቱ፣ እንዲወለዱ፣ እንዲያድጉ በእጅጉ ያግዛል። ከመንግስታት አንጻር መንግስት እንደዚህ አይነት ገበያዎች ካሉ ገንዘብ ሲቸግረው ከየት ገንዘብ እንደሚያገኝና ፍላጎቶቹን እንደሚያሳካ በቀላሉ መንገድ ስለሚያመቻቸው ዲፋይንድ መንገድ ስለሆኑ በብዙ መንገድ መንግስትን፣ ማህበረሰብን፣ ግለሰብን፣ ፈጣሪያንን የሚፈጥሩ ሐሳብ ያላቸውን ሰዎች ሞስት ኢምፖርታንትሊ ገንዘብ ኖሯቸው የት እንደሚያውሉ የሚቸገሩ ሰዎችንም ጭምር የሚያስተሳስር ቨርቹዋል አውድ በጣም ትርፋማ የሚያደርግ ዓለም የተጠቀመችበት እኛም ብንጠቀምበት የሚያዋጣ የገበያ አይነት ነው። ጀምረነዋል። ጥሩ እድገት እያሳየ ነው። በእርግጠኝነት በጥቂት ዓመታት ውስጥ የበለጠ ትርፋማ እና ጠቃሚ ይሆናል ብዬ አስባለሁ። ሰዎች ገንዘባቸውን ወደ ካፒታል ገበያ፣ ሐሳባቸውን ወደ ካፒታል ገበያ እየወሰዱ የመቀያየርና መቀያየሩን የማፋጠኑ ጉዳይ በእጅጉ ያስፈልጋል። ኖርማሊ የምናውቃቸው ገበያዎች ጊዜ ይሻማሉ። ከዚህ መርካቶ ነርተህ ሄደህ ቡና 1 ኪሎ መግዛት እና ቡና 1 ኪሎ መሸጥ የሚወስደው ጊዜና ብር ሽጦ ብዙ ብር ማትረፍ የሚወስደው ጊዜ አንድና ያው አይደሉም። ከቤትህ ሆነ ስራን እየሰራ የምትከውነው ጉዳይ ስለሆነ በጣም ዘርፈ ብዙ ጠቀሜታ ያለውና ብዙዎችን የሚቀይር ነው የሚል እምነት አለኝ። ሌላም ዓለም የሆነው ይሄ ነው። እኛም ጋር እንደዚያ እንደሚሆን ተስፋ ይደረጋል። በጣም አመሰግናለሁ። የካፒታል ገበያ ደግሞ ማደግ ወደፊት እርሶ ባሉት በጥቂት ዓመታት ውስጥ ወደዛ ደረጃ ለመድረስ ትልቅ ሚና የሚጫወት ደግሞ ነገር በእርሶ አመራር ተግባራዊ ሆኗል። የስታርታፕ አዋጁ ጉዳይ ነው። ምክንያቱም እርሶ እንዳሉት ገንዘብ ያለው ገንዘቡ እንዲበዛለት የሚፈልግበት አይዲያ በብዛት ይፈልጋል። ኖሌጅ ቤዝድ የሆነ ኢኩዊቲ ቤዝድ የሆነ ስርዓት ስለሚሆን ማለት ነው። ስለዚህ ከዚህ ጋር በተያያዘ እንግዲህ የአዋጁ መርቀቅ በጣም ደስ የሚያሰኝ ነገር ነው። እንግዲህ ምቹ የሆነ የህግ ማዕቀፍ ሲመጣ ስታርታፖችን ከኤርሊ ስቴጅ ጀምሮ ስታርታፕ ሲባል 90% ፌሊየር ሪስኩ የሚታወቅ ባህል ስለሆነ ያንን አሳድጎ ማላ አድርጎ ከዛ ኢንቨስተብል አድርጎ ስቶክ ማርኬት ላይ አውጥቶ ወደ ዓለም አቀፍ ደረጃ ሁሉ ኤክስፖዝ ማድረግ የሚቻልበትን መንገድ የሚዘረጋ አዋጅ ነው። ስለዚህ ይሄ እንግዲህ በቴክኖሎጂ ላይ ያተኮሩ ሀገሮች ህጎች ከስታርታፕ አዋጁ ጋር በተጨማሪ አሁን እርሶ እየመሩ ያሉት የዲጂታል ትራንስፎርሜሽን ውስጥ በጣም ወሳኝ እርምጃ ነው ብዬ አስባለሁ። ቢዘገይም መጥቷል። በእርሶ አመራር በጣም ደስ ይላል። ስለዚህ የእኛን የቴክኖሎጂ ስነ ምህዳር እድገትን የሚያበረታቱ ለዩኒኮርኖች መፈጠር እና ከፍተኛ ስራ ዕድል ሊፈጥሩ የሚያስችሉትን እነዚህን ማዕቀፎች እንዴት ያዩዋቸዋል? ሶፋር ያለውንና በተለይ ግን አፈጻጸም ላይ ነው እንደዚህ አይነት ነገር በተለይ ቴክኖሎጂ ብዙ አስፈጻሚ ቦታዎች ጋር በሚኬድ ድረስ አንደርስታንዲንጉ ባይኖር እውቀት መር የሆነ ኢኮኖሚ ግንዛቤው ሊያንስ ስለሚችል አፈጻጸም ላይ አንዳንድ ተግዳሮት ሊገጥመው የሚችልበት ሁኔታ አለ። ስለዚህ እነዚህ ህጎች በዲጂታል ኢኮኖሚያችን ላይ የሚኖራቸውን ተጽዕኖ ከፍ ለማድረግ አፈጻጸም ኤግዚኪዩሽን ዲሬክቲቭ በፍጥነትና በምን አይነት ሁኔታ መከናወን አለባቸው ብለው ያስባሉ? በፍጥነት መሻሻል አለባቸው የሚሏቸው ነገሮች ምንድን ናቸው? ስታርታፕስ ማደግ ለሚፈልግ ሀገር፣ መበልጸግ ለሚፈልግ ህዝብ በጣም ከሚያስፈልጉ ጉዳዮች ውስጥ አንዱ ነው። ብዙ ስራዎች፣ ብዙ ሀሳቦች ማሹም ያደርጋሉ፣ ይበቅላሉ። ከዚያ ውስጥ ትርፍ እየተገኘ ይሄዳል። በስታርታፕስ የሚፈጠሩ አይዲያዎች በሙሉ ወደ ተግባር ይቀየራሉ ማለት አይደለም። አብዛኛው ሀሳብ
በዴዝ ቫሊ ውስጥ የሚቀር ሊሆን ይችላል። አንዳንዴ በሀሳብ ጥራት ችግር፣ አንዳንዴ ደግሞ በሪሶርስ ችግር፣ አንዳንዴ በቢሮክራሲ ችግር ሊሆን ይችላል። የሚሞተው ሁሉ በፈጣሪው ሰው ችግር ምክንያት ብቻ ላይሆን ይችላል። ያን ለማመቻቸት ፖሊሲ፣ ስትራቴጂ፣ አዋጅ ብቻቸውን በቂ አይደሉም። ቢጠቀስ ጠቃሚ ነው ብዬ የማስበውና አዲስ የጀመርነው እሳቤ ሳንድቦክስ ነው። ሳንድቦክስ አንድ ስታርታፕስ ላይ ወይም ጅማሮ የፈጠራ ስራዎች ላይ የማታውቃቸው ጉዳዮች፣ በቅጡ ያልተገነዘብካቸው ጉዳዮች ሲኖሩ የነበረው የኛ ልምምድ መመሪያ አልወጣለትም፣ ህግ አልተበጀለትም እና አይፈቀድም ነው፣ ዝግ ነው። ሳንድቦክስ ማለት እኛ አውቀን መንግስት አውቆ ህግ እስኪያበጅለት ድረስ ጉዳትና ጥቅሙን እስክንለይ ድረስ አይከልከል ይስራ ማለት ነው። ምንም ሐሳብ ህግ ባለመኖሩ አውቶማቲካሊ የሚዘጋ ሳይሆን የሚሰራበት፣ አደገኛ ችግር ካለበትም በህግ የምንከለከልበት ወይም ደግሞ ሪስኩን ቀንሰን ጥቅሙን የምናጎላበት በእውቀት ላይ የተመሰረተ ህግ የምናወጣበት ስርዓት የሚከተል ነው። ከዚህ ቀደም ያለው ልምምድ በእኛም በሌሎች ሀገራትም የማናውቀውን ነገር ቀድመን ስለምንዘጋ የማደግ ዕድሉ ወይም ዴዝ ቫሊ ማስፋት ዕድሉ በጣም ሰፊ ነበር። አሁን ሳንድቦክስ አንዱ በጣም ጥሩ ጅማሮ ብዬ የምወስደው ጉዳይ ነው። ሁለተኛው እንግዲህ ወጣቶች የመፍጠር አቅም ቢኖራቸውም ቶሎ የመለወጥ ፍላጎታቸው፣ ቶሎ ሀብታም የመሆን ፍላጎታቸውም በዛው ልክ የራሱ የሆነ ፈተና አለበት። ቢሮክራሲው ከነሱ ስፒድ ጋር መጓዝ አለመቻሉም የራሱ ፈተና አለበት። የፋይናንሻል ሴክተሩ አቬል የሚያደርጋቸው የካፒታል መጠኖች በእነሱ ፍላጎት ልክ አለመሆናቸው የሚያስከትለው ችግር አለ። ይሄ ጉዳይ የሚፈታው ቅድም እንዳነሳሁት በብዙ ሪፎርሞች ነው። ዲጂታል አይዲ ካለው ሰውየው በእኔና በሱ መካከል፣ ገንዘብ በሚያቀርበውና በሚቀበለው ሰው መካከል ያለው እምነት አደገ ማለት ነው። እንደ መሶብ ያሉ በአንድ ማዕከል የሚሰጡ ሰርቪሶች በሚኖሩበት ሰዓት ያንን ጥቅም የሚገለገል ሰው ከቢሮክራሲ ከትናንሽ ኮራፕሽን ጸዳ ማለት ነው። አይተው እንደሆነ አላቅም፣ በጣም የሚያኮራ ስራ በዚህ 2-3 ዓመት ከሰራናቸው ስራዎች አንዱ የናሽናል ኳሊቲ ኢንፍራስትራክቸር ነው። ኤኒኮያ የሚባለው ግዙፍ ኮምፓውንድ ነው። በየትኛውም ዩኒቨርሲቲ ብትዞር እንደዚህ አይነት አቅም በአንድ ቦታ ልታገኝ አትችልም። በጣም ብዙ ላብ የተገነባበት ብዙ እውቀት ያለበት ቦታ ነው። ያ ለኢምፖርትና ኤክስፖርት እያንዳንዱ ምርት ኳሊቲ ያለው መሆኑን የሚያረጋግጥ ነው። ጨርቆ ኳሊቲ ያለው፣ ጫማ ኳሊቲ ያለው፣ መኪናው ኳሊቲ ያለው፣ መስታወት ኳሊቲ ያለው የሚለውን ነገር የሚለይ ነው። ለምሳሌ መስታወቱ መስታወት አይደለም። አንዳንድ መስታወት ብርሃን ያስገባል፣ ፀሐይ ያስገባል። አንዳንድ መስታወት ደግሞ እንዳለ ያስገባል። እንዳለ የሚያስገባበት ቦታ ላይ ፊቱ ወደ ፀሐይ የዞረ ህንፃ ቢጠቀም አትገለገልበትም ማለት ነው። ይሄን ለመለየት የኒኮያ በጣም ጉልህ ሚና አለው። እንደነዚህ አይነት ሪፎርሞች ናቸው ስታርታፕ ሰክሰስፉል እንዲሆኑ የሚያግዙ ወይም ዴዝ ቫሊ እንዲቀንስ የሚያደርጉ። እኛ ሀገር ውስጥ ብዙ ሐሳብ ያላቸው ሰዎች አሉ። ችግሩ ከዴዝ ቫሊ መውጣት መጀመር ብቻ ሳይሆን ወደ ዩኒኮርን ማደግም ኢሹ ነው። ለምሳሌ እንደ ኤግዛምፕል ብናነሳ ጠቃሚ ከሆነ የራይድ ትራንስፖርት ሲስተም የፈጠረችው ወጣት እህት ስትጀምረው ለውጡ ባይመጣ ኖሮ ራይድ ይቀጥል ነበር ወይ ኢትዮጵያ ውስጥ የሚለው ጉዳይ በጣም ትልቅ ጥያቄ ነው። በጣም የሚገርም ሐሳብ ነው። መደገፍ ያለበት ሐሳብ ነው። ብዙዎችን እየጠቀመ ያለ ሐሳብ ነው። ግን ፈተና ነበረበት። ለምሳሌ 2 ቁጥር ታርጋ ያላቸው ሰዎች ለትራንስፖርት መኪናቸው መጠቀም አይችሉም የሚል መመሪያ አለ። ሳንድቦክስ የለም እና መመሪያ ስላለ 2 ቁጥሮች አይፈቀድላቸውም። ታርጋ መቀየር አለብህ የንግድ እንድትሆን። ግን ደግሞ ሰው መኪና ትራንስፖርት አጥቶ ተሰልፏል በየመንገዱ ላይ። ሳንድቦክስ ከሌለ በታርጋው በመመሪያው ምክንያት ይቀራል ማለት ነው። ዛሬ ያቀርቶ በኔ ግምት ኢትዮጵያ ውስጥ ወደ ዩኒኮርን ካደጉ ስታርታፕሶች አንዱ ሆኗል ወይም ሊሆን ተቃርቧል ብዬ የማስበው ራይድ ነው። እንደዛ በጣም በርካታ ኢኒሼቲቮች አሉ። ህጎቹን፣ ኢንፍራስትራክቸሩን እና የዳታ ኤክስቼንጁን አንድ ቦታ ያለውን እውቀት ሌላ ቦታ ካለው እውቀት የዳታ ኤክስቼንጁ እያደገ ከሄደ ስታርታፕሶች ከዴዝ ቫሊ እየወጡ ህይወት እንዲኖራቸው ወደ ምርት እንዲገቡ ወደ ውጤት እንዲገቡ ያግዛል። ለስራ እድልም የሰዎች ህይወት መቀየርም ያለው ሚና ከፍተኛ ነው። ጥሩ ጅማሮ ነው ብዬ ነው የማስበው። ገና ጅምር ላይ ያለ ጉዳይ ነው። ብዙ የሚቀረን ነገር አለ፣ ግን ጥሩ ጅማሮ ነው ብዬ አስባለሁ። በጣም ነው የማመሰግነው። በጣም ሳንድቦክስ በጣም ክሪቲካል የሆነ
ኮንትሮል በሆነ ኤንቫይሮንመንት ነገሩን አይቶ በረከት የሚያመጣ ከሆነ ማስቀጠል፣ ካልሆነ ደግሞ ማስተካከል በጣም ወሳኝ ነው። ይሄ በጣም ብዙ ተረፍ ያመጣል ብዬ አስባለሁ። ከዚህም በተጨማሪ ወጣቶቹ ብዙ ፍረስትሬትድ የሚሆኑት እርሶ የገለጹት በሙሉ በግሩም ሁኔታ የተቀመጠ ሆኖ እያለ ደግሞ ጉዳይ ማስፈጻሚ ወይ ካምፓኒው ሲቋቋም ሼር ሲደረግ ኢንቨስትመንት ሲሰጥ ውልና ማስረጃ ላይ በጣም ተግዳሮት አለ። ወደ ታች ወርዶ የአፈጻጸም ደግሞ ወጣቶቹ ላይ ያለውን እርሶ የገለጹትን ፍረስትሬሽን ይቀንሳል ብዬ ተስፋ አደርጋለሁ። ጨዋታችንን እያገባደድን ነው። ወደፊት ደግሞ ሄደን ከዛ ከወደፊት ወደ ኋላ ተመልሰን ነው የምንጨርሰው። የወደፊቱ እንግዲህ የዛሬ 5 ዓመት ገደማ ቃለ መጠይቅ ታደርጉለው ክቡር ጠቅላይ ሚኒስትር ብዙዎቹ ሀሳቦች ቦልድ ሀሳብ እንዲሆናል እንደ ይሄ እንደው መቼ ከሆነስ መቼ ይሆን የሚሆነው የሚያስብሉ ነበሩ፣ ግዙፍ ስለነበሩ። ዛሬ ላይ አንደኛው መገለጫ የሆነው ሚውዚየም ላይ ቁጭ ብለናል። ሌሎቹም ቅድም ያወራናቸውን የተጫወትናቸውን ተቋማዊ ሀሳቦች መሬት ወርደው አውርተናል። ስለዚህ እነዚህ ሀሳቦች እውነታ ሆነው በሚሊዮን የሚቆጠረው ህይወትን የሚቀርጹ ሼፕ የሚያደርጉ የሚቀይሩ ናቸው። ስለዚህ በዚሁ ጽኑ እውነታ አሁን የምናየው ህያው ምስክር አለ። በዚህ እውነተኛ የሆነ የሚታይ እውነታ ላይ ያለፈውን ዓመት ስንቃኝ 5 ዓመት ስንቃኝ፣ ነገር ግን እርስዎ ደግሞ ሁልጊዜ ወደፊት የሚያዩ ስለሆኑ ጨርሰው የሚጀምሩ ስለሆኑ ለሚቀጥሉት 5 ዓመታት እንደተለመደውን አይነት ደፋር ሀሳቦችን እንጠብቅ፣ በኢኖቬሽን፣ በሳይንስ፣ በቴክኖሎጂ እና በመሳሰሉ። የዲጂታል 2030 አዲሱ ስትራቴጂ በጣም በርካታ አዳዲስ ነገሮችን አካቶ ነው እየተዘጋጀ ያለው። ግን በጥቅል ቋንቋ ለመግለጽ ባለፈው 5 ዓመት ብዙ ስንዴዎች ዘርተናል። ከዘራናቸው ስንዴዎች መካከል ቶሎ ፍሬ ያፈሩትን ምርጥ ዘር የሆኑትን ፀሐይ የሚቋቋሙትን ዝናብ የሚቋቋሙትን ለመለየት እድል አግኝተናል። አሁን ባለፈው ዘርተን ቶሎ የበቀሉ ቶሎ የተራቡትን ዘሮች ይበልጥ ዲፕን የምናደርግበት ይሆናል። ለምሳሌ በኢነርጂው ብንወስድ በጣም ብዙ ሴክተር ኢነርጂ ኢንቨስትመንት አድርገናል። ግን ስማርት ግሪድ የሚስፋፋበት ጊዜ ይሆናል ብዬ አስባለሁ። ስማርት ግሪድ በመሆኑ በኢነርጂ ኤፊሽንሲም በሎስም በተጠቃሚና በአስከፋዩ መካከል ባለው ሪሌሽንሺፕም ትርጉሙ በጣም ብዙ ስለሆነ ዲጂታል ግሪድ እንጀምራለን ብዬ አስባለሁ። ዲጂታል ፋውንዴሽንስ ይስፋፋሉ ብዬ አስባለሁ። ግን ያ ሲሆን እኔ በሚቀጥለው 5 ዓመት ብናሳካ ብዬ ማስባቸው ጉዳዮች አንደኛው ዳታ ኤክስቼንጅ ነው። በየቦታው ኤርጎኖሚክስ አልን፣ ኦቶሜሽን አልን፣ አሁን ኢንቴግሬሽን እያልን ነው። አንዱ ጋር ያለውን ሰርቪስ ሌላው ጋር ማገናኘት። ግን ዳታ ኤክስቼንጅ ከሌለ አንተ ንግድ ባንክ ስትሄድ ንግድ ባንክ አንተን የሚያውቅ በስምህና በያዝከው መታወቂያ ሆኖ በዚያው መታወቂያ ቴሌኮሙኒኬሽን የማያውቅ ከሆነ በዚያው መታወቂያ ከስተም የማያውቅ ከሆነ በዛው መታወቂያ ዳታ ኤክስቼንጅ ከሌላቸው ዳታው አለ ግን ከሌላቸው ለተገልጋይ እንቅፋት ስለሚሆን አንዱ ዳታ ኤክስቼንጅ ላይ እንሰራለን ብዬ አስባለሁ። ዳታ ኤክስቼንጅ ብቻ ደግሞ ሳይሆን ዳታ ሶቨርኒቲ፣ ዳታ ትልቅ ሀብት ነው። ይህንን ሀብት ልክ ቡናችን፣ ወርቃችን፣ ሰዋችን እንደምንለው ለይተን አውቀን ጠብቀን ማቆየት አለብን። ዳታ ሶቨርኒቲ ላይም በፖሊሲ በልምምድ ብዙ የሚቀየሩ ጉዳዮች አሉ ብዬ አስባለሁ። ያን ዳታ ሶቨርኒቲ ለማረጋገጥ ደግሞ ሶቨረን ክላውድ ያስፈልጋል። ሶቨረን ክላውድ ከሌለ ማስቀመጫው በሌለበት ዳታውን መጠበቅ የሚያስችል እድል ስለማይኖር ሶቨረን ክላውዶች ይገነባሉ ብዬ አስባለሁ። እነዚህ በሚሆኑበት ሰዓት ሰርቪስ በእጅጉ ይለወጣል። በተለይ ደግሞ ዲጂታል ትሬዲንግ እንጀምራለን ብዬ አስባለሁ። በሚኒስትሪ ኦፍ ኢንዱስትሪ ውስጥ አሁን ካለው ስትራክቸር በተጨማሪ አንድ በጣም አስፈላጊው ተቋም በሚኒስትር ደረጃ መመራት ያለበት ዲጂታል ትሬዲንግ ነው። አብዛኛው ነገር ዲጂታል እየሆነ ስለሆነ እነሱን ነገሮች ያስተዋውቃል ብዬ አስባለሁ። የነበረውን ልምምድ እየቀነሰ አዳዲስ እውቀቶች እያለማመደ ይሄዳል ብዬ አስባለሁ። በትምህርት ስርዓት ውስጥ አሁን እንዳለው ለሁሉም ለ20ም ተማሪ ያለው የትምህርት አሰጣጥ ስርዓት በቴክኖሎጂ በሮቦቲክስ እየታገዘ ቴለርድ የሆነ ሰው የሚመቸውና የሚፈልገውን ብቻ የሚወስድበትን እድል ያሰፋል ብዬ አስባለሁ። እነዛን አይነት ነገሮች የምናለማምድበት የምንጀምርባቸው ጊዜዎች እንደሚሆኑ ነው ተስፋ የማደርገው። በጣም ብዙ ዲስረፕቲቭ የሆኑ ክሬቲቪቲስ ይፈጠራሉ። እነዚያን ኤምብሬስ እያደረጉ ህግ እያበጁ እየተለማመዱ ልክ ኮሪደር እንዳናወጠን ሎ ኢንፎርስመንት ኤጀንሲ ስናጠናክር እንዳናወጠን እንደዛው የተወሰነ ሼክ ያደርገናል። ግን የበለጠውን ነገር ይዘን እንወጣለን ብዬ አስባለሁ። እንደዚህ አይነት ጉዳይ ላይ መታሰብ ያለበት ነገር አሁንም መማር ያለብን ከኔቸር ነው። ፈጣሪያችን ደግ ስለሆነ
የሚያስፈልገንን ነገር በልክ መዝኖ ይሰጠናል። ለምሳሌ እርሻ አርሰን አመቱ ሙሉ በደግነት ብዛት ፈጣሪ ዝናብ ብቻ ቢያዘንብልን ያ የዘራነው ዘር ፍሬ አፍርቶ አንበላው። ዝናብ ያስፈልጋል፣ ግን ውስን ነው የሚያስፈልገው። ያ ዛፍ እንዲያድግ ዝናብ ምግብ ሆኖ እንደሚያገለግለው ሁሉ ፀሐይ ደግሞ ግንዱ እንዲቆም ያደርገዋል። ፀሐይ ግንዱ እንዲቆም ካላደረገው ካልጠነከረ በቀር ግንድ ከሌለ ቅጠል የለም፣ ቅርንጫፍ የለም፣ ፍሬ የለም ማለት ነው። እነዚያ የፀሐይና የዝናብ ልምምድ በፈጠራ ውስጥ መገንዘብ የሚያስፈልገው ህግ፣ ገንዘብ፣ የተመቻቸ አውድ ብቻ ሳይሆን ፈተናም ራሱ ጠንክረን እንድንቆም የሚያስችል ነገር ነው። ፈተና አልቦ ነገር፣ ችግር አልቦ ነገር መመኘት ትክክል አይደለም። ፈተና አለ፣ ግን ኦቨርካም እናደርገዋለን፣ እናልፈዋለን፣ እናሸንፈዋለን በሚል እሳቤ ነው መሆን ያለበት። ለምሳሌ ዛፍ አስተውለ ከሆነ ፀሐይ ሲበረታ ቅጠሉ ይረግፋል። ብዙ ሰዎች ዛፍ ቅጠሉ የሚረግፈው ሰርቫይቭ ለማድረግ እንደሆነ አይገባቸውም። ዛፍ ቅጠሉን ካላራገፈ በቂ ግብአት፣ በቂ ኢንፑት፣ በቂ ምግብ በሌለበት ወቅት ውስጥ ስለሚሻማው ቅጠሉ ግንዱ ሰርቫይቭ ማድረጉ አደጋ ውስጥ ሊገባ ይችላል እና በተፈጥሮ ህግ ቅጠሉን ሲያራግፍ የሚያገኛትን ውስን ሪሶርስ ራሱ ግንዱ ስሩ ስለሚጠቀምበት ሌላ ዘመን ሲዝን እስኪመጣ ድረስ ሰርቫይቭ አድርጎ ሲዝን ሲመጣ ደግሞ መልሶ እነዛ ቅጠሎች ታያቸዋለ። ያ አዙሪት፣ ያ የተፈጥሮ ህግጋትና የአሰራር ስርዓት ለሰርቫይቫል ለመሻገር ለመኖር ሲባል አንዳንዴ የምታራግፋቸው የምትዋቸው ያንተ የሆኑ የምትፈልጋቸው ነገር ግን ሰርቫይቭ ለማድረግ የምታራግፋቸው ጉዳዮች ይኖራሉ። ልክ ቅጠል ግንድ ቅጠልን አራግፎ ራሱን አቆይቶ አዲስ ቅጠል፣ አዲስ ብራንች፣ አዲስ ቅጠል እንደሚፈጥረው ሁሉ በእንደዚህ አይነት ስራ በምንገባበት ሰዓት የሚያጋጥሙን አዳዲስ ልምምዶች የምናራግፋቸው ፓርቶች ሊኖሩ ይችላሉ። ለምሳሌ የዛሬ 15-20 ዓመት ለኢትዮጵያ ሚኒስትሪ ኦፍ ኤጁኬሽን እኮ ያስፈልግም። ምን ያደርጋል ሚኒስትሪ ኤጁኬሽን? ወደ ታች መውረድ ያለበት በሲስተም በቴክኖሎጂ መታገዝ ያለበት አንተ በሬጉላቶሪ ሌቨል ብትቆጣጠረው እንጂ የትምህርት ሚኒስትር ብለህ የምታስቀምጥበት መሆን የለበትም። ዛሬ ያስፈልጋል። ከ20 ዓመት በኋላ ግን አይዳውት ያስፈልጋል ብዬ አላምንም። ልክ እንደዛ የምታራግፋቸው ጉዳዮች በዚህም ሂደት ውስጥ እንደሚፈጠሩ እያሰቡ መሄድ ያስፈልጋል። አሁን የምናውቀው ልምምድ፣ አሁን የምናውቀው ሰው፣ አሁን የምናውቀው አሰራር እንዳለ አይቀጥልም። አዳዲስ ነገር እየተማር እያራገፍን እንሄዳለን። ዲጂታል 2030 እንደዚህ አይነት ትውውቆች ለኢትዮጵያ ያመጣል። እስካሁን ያሳካናቸው ፍሬ እንዲያፈሩ ውጤታማ እንዲሆኑ ያግዛል የሚል ሙሉ እምነት አለኝ። በጣም እነዚህ በሙሉ ማርሽ ቀያሪዎች ናቸው። ሶቨረን ክላውድ፣ ዳታ ኤክስቼንጅ፣ ኢንተርኦፐራቢሊቲ የመሳሰሉት በጣም ምናልባትም የዲጂታል ኢትዮጵያ 2030 የበለጠ ጥልቅ የሆነ እጅግ በጣም ብዙ ነገር ሊያመጣ የሚችል እንደሆነ አስባለሁ። ታዲያ ክቡር ጠቅላይ ሚኒስትር ወደ ተግባር ለመቀየር የእርስዎን እንደ መሪ እየሰሩ ነው። እንደ ሀገር እንዴት መዘጋጀት አለብን? እንደ ተማሪ፣ እንደ ባንክ፣ እንደ ነጋዴ፣ እንደ ግለሰብ፣ እንደ ዩኒቨርሲቲ፣ እንደ ተቋም፣ እንደ ዜጋ፣ እንደ ህዝብ አገልጋይ እንዴት ነው መዘጋጀት ያለብን ለዚህ በጣም ማርሽ ቀያሪ ለሆነ ደግሞ ቀጣይ ጉዞ? ያው እንደ ማህበረሰብ መዘጋጀት ያለብን ለውጥ አይቀሬ ነው። ብንፈልግም ባንፈልግም ለውጥ በራሱ ስፒድ እና በራሱ ጊዜ ይጓዛል። ከለውጥ ጋር መራመድ አለመቻል ደግሞ እኛን ወደኋላ ያስቀርናል። ወደኋላ የቀረ ደግሞ በጸጸት በሪግሬት የሚበላ ማህበረሰብ የተሻለ ብራይት ነገር ሊኖረው አይችልም። የተሻለ ዓለም፣ የተሻለ የኑሮ ዘዬ ልጆቻችን እንዲኖራቸው ከፈለግን ከዓለም እድገት ጋር መጓዝ መፍጠር ያስፈልጋል። ለዛ አንደኛው ሁሌ ተማሪ መሆን ነው። ሞባይል መኒን ስንጀምር እንዴት ቴሌኮም ይነካል ያሉ ሰዎች አሁን ለውጥ ሲያዩ ቴሌኮም ላይ የመጣውን ውጤት እያዩ ትምህርት መውሰድ አለባቸው። የፋይናንሻል ሴክተር እንዴት ይነካል ያሉ ሰዎች፣ ፋይናንሻል ኦፕን አፕ እንዴት ይደረጋል ያሉ ሰዎች የዘንድሮ ኤክስፖርታችንን ሲያዩ ለካ ተሸውደን ኖረናል ማለት አለባቸው። በአምናና ዘንድሮ የኤክስፖርት ውጤታችን ኦልሞስት ደብል ነው። ኢትዮጵያ ላለፉት ዓመታት ምንድነው የቆለፈባት የሚያስብል ነገር ነው እየተፈጠረ ያለው እና ቼንጅ ሲመጣ መጠየቅ ጥሩ ነው፣ መፈተሽ ጥሩ ነው፣ ግን ኢምብሬስ ማድረግ ያስፈልጋል። ቼንጁን መክፋት አያስፈልግም። በሁሉም መስክ የሚፈጠሩ አዳዲስ ነገሮች ለመማር አብሮ ለመራመድ ሰው ዝግጁ መሆን አለበት። ትናንትና ማቀው ከኔ ጋር የኖረው ነገር ይቀጥል ካለ ሌሎች ጥለው ስለሚሄዱ
ከሆነ ጊዜ በኋላ ኋላ ቀር ተብሎ ከሚቆጭ አብሮ ለመጓዝ ለልጆች መልካም ነገር ለመተው የተዘጋጀ ቢሆን ጥሩ ነው። ሁሉ ነገር እናውቃለን ማለት አይደለም። እየተማር እያሻሻል እየሞከርን ከውድቀታችንም ደግሞ ትምህርት እየቀሰምን ነው ምን ሄደውና ሰው ለዛ የተዘጋጀ ቢሆን ጥሩ ነው። አካዳሚያው ብዙ መፈተሽ ያለበት ነገር እንዳለ ይሰማኛል። ሲሪየስ በሆኑ ጉዳዮች የመነጋገር ከእፍታ ከዕለት ዕለት ጫጫታ ወሬዎች ውስጥ ወጥቶ ዴብዝ ያለው ዕውቀት የሚገኝባቸው ነገሮች ለመነጋገር ለመደማመጥ ልቡ የፈቀደ መሆን አለበት። አሁን ያለው ልምምድ መፈተሽ ያለበት ይመስለኛል። ለምሳሌ ቨርቹዋል አውዱ ዝም ብሎ የየዕለቱን ነገር እያነሳ ነገ የማይደግመውን ነገር እያነሳ ጊዜ ከሚያባክን በሚደጋገም ነገር ዕውቀት እየገነባ የሚሄድበትን ስራ ቢሰራ ጥሩ ነው ብዬ አስባለሁ። ወጣቱም እንደዚሁ ያው እየቀመሰው ነው እያየው ነው። ካፒታል ገበያ ተጀምሯል። ስታርታፕሶች እየተፋጠኑ ነው ያሉት። እዚህም እዚያም የሚፈጥሩ ሰዎች እየበዙ ነው ያሉት። ዲጂታል ስኪልስ ያላቸው ሰዎች ሲጠቀሙ የሌላቸው ሲጎዱ እየታየ ነው ያለው። ከነዚህ ተምሮ ራሱን ማዘጋጀት አለበት ብዬ ነው የማስበው። በጣም ግሩም። የመቋጫ ጥያቄ ደግሞ ወደፊት በታይም መሽን የምንሄድበት ነው የሚሆነውና ታይም መሽን ቢኖርና 2035 ላይ ኢትዮጵያውያን ራሳችንን ብናገኝ ወደኋላ መለስ ብለን መቃኘት ብንችል አሁን ፕሬዘንት ፊውቸር ላይ ሆነን ማለት ነው ህዝባችን ኢትዮጵያውያን በእርሶ የዲጂታል ትራንስፎርሜሽን አሁን እስካሁን በተጫወትናቸው ጉዳዮች እና ገና ደግሞ እስከ 2030 እንቀጥላለን እንደ ፈጣሪ ፈቃድና ራዕዮና ጉዞ ውስጥ በጣም ወሳኝ ብለው እንደ ሌጋሲ የሚያስታውሳቸው እርምጃዎች የትኛዎቹ ነው ብለው ያስባሉ? እንግዲህ ወደ ልቦ የቀረበውን ፕሮጀክት መመልከቻ ይሆናል። በጣም አስቸጋሪ ጥያቄ ነው። ምክንያቱም ብዙ ሪፎርም ነው የምናካሂደው። በዚያ ሁሉ ሪፎርም ውስጥ አንዳንድ ሰው ለልቡ የቀረበ ነገር ይኖረዋል፣ አንዳንዱ ደግሞ በዛም ትኩረት ሰጥቶ ላያየው ይችላልና በየትኛው ሴክተር ያሉ ሰዎች ወይም ሞር ፋስኔት የሚያደርጋቸው የትኛው ሴክተር ያሉ ሰዎች ናቸው የሚለው ጥያቄውን ትንሽ ግልጽ ለማድረግ ያግዛል። ለማንኛውም ኢንቫይሮንመንት በጣም ዋጋ የሚሰጡ ሰዎች ስለ ኢንቫይሮንመንት ግድ የሚላቸው ሰዎች በግሪን ሌጋሲ ያስታውሱኛል ብዬ አስባለሁ። ትልቁን በዓለም ትልቁን አፍሮስቴሽን ለመስራት እድል ካገኙ ሰዎች ውስጥ ስለሆንኩ በዛ ሊያስታውሱኝ ይችላሉ። አየለም ተቋም ነው ኦርጋን ዌር ነው ኢምፖርታንቱ በተቋም ነው ማሰብ የምንፈልገው የሚሉ ሰዎች ሎ ኢንፎርስመንት ኤጀንሲስ ላይ የሰራናቸው በጣም አስደናቂ ስራዎች ለኢትዮጵያ መጽናትና መቀጠል ትርጉም ያላቸው ስለሆኑ በሎ ኢንፎርስመንት ኤጀንሲስ ሊያስታውሱ ይችላሉ። የለም በንግድ ነው እኔ ሞር ሚነካኝ ጉዳይ የሚሉ ሰዎች ደግሞ በኤንኪዩአይ ሊያስታውሱ ይችላሉ። ቴክኖሎጂ ነው በጣም ኢምፕረስ የሚያደርገኝ የሚሉ ሰዎች በሳይንስ ሙዚየም ሊያስታውሱ ይችላሉ። በአርቲፊሻል ኢንተለጀንስ ሊያስታውሱ ይችላሉ። በሰርት ሊያስታውሱ ይችላሉ። የመጀመሪያው ሳተላይት ወደ ሰማይ ወጣችው በእኛ ጊዜ ነው። በስፔስ ቴክኖሎጂ ሊያስታውሱ ይችላሉ። ምንድነው እነሱ የሚነካቸው? ፖለቲካ ከሆነ በብልጽግና እሳቤዎችና በፓርቲው በጣም ብዙ የፖለቲካ ሰዎች የሚደመሙ ይመስለኛል ወደፊት። ምክንያቱም በሁሉም የኢትዮጵያ ጫፍ ውስጥ ሁሉን ያቀፈ እና የጋራ የሆነ ህልም መፍጠር የሚያስችል ፓርቲ ኢትዮጵያ ኖራት አያውቅም። አሁን አፋሩም፣ ሶማሌውም፣ ቤኒሻንጉሉም፣ ጋምቤላውም በኩልነት የሚንቀሳቀስበት ፓርቲ ፈጥሯል። ውስንነት ይኖርበትም እየተማረ እያደገ በሚሄድበት ሰዓት የፖለቲካ ስርዓቱ በትክክል ብልጽግናን ማረጋገጥ ሲችል በዛ ሰዎች ያስታውሳሉ። ዲጂታል ኢትዮጵያ ኢን ጀነራል የምታወስበት ነው። ሞባይል መኒ ሊሆን ይችላል፣ የቴሌኮም ትራንስፎርሜሽን፣ የፋይናንሻል ሴክተር ትራንስፎርሜሽን። የለም ከተሜነት ነው ኢምፕረስ የሚያደርገኝ የሚሰው ደግሞ በኮሪደር ስራዎቻችን ሊያስታውስ ይችላል። ሰው ወደ ልቡ በቀረበው ነገር ነው ብዙ ሪፎርም የሰራ ነው። በጣም በርካታ ውጤት ነው ያመጣ ነው። በዚያ ሁሉ ውስጥ ሰዎች ያስታውሱኛል ብዬ አስባለሁ። ነገር ግን አርሶ አደሮች ኢትዮጵያን የተሸከሙ ብዙ የሰጡ በዚያ ልክ ያልተቀበሉ አርሶ አደሮች ደግሞ ወደፊት በምናሳካው የማዳበሪያ ፋብሪካ ያስቡናል ብዬ አስባለሁ። ማዳበሪያ ኢትዮጵያ ውስጥ ተመርቶ አሁን ባለው የሎጂስቲክስ አሁን ባለው ችግር ሳይሆን በጊዜ የሚያስፈልጋቸው አይነት ኬሚካል ዝም ብሎ ዩኒፎርም ለሁሉም ሳይሆን እንደ መሬታቸው ባህሪ ማዳበሪያ ቀርቦላቸው ምርታቸው ሲያድግ ላይፋቸው ሲሻሻል እኔ መራውን መንግስት በማዳበሪያ አርሶ አደሮች ያስታውሳሉ ብዬ አስባለሁና በየሴክተሩ ያሉ ሰዎች የሚነካቸው ነገር ይኖራል። በዲጂታል ኢትዮጵያ ግን
ለምሳሌ ሰርት ላይ ዲጂታል ሶቨርኒቲ ለማረጋገጥ የሄንበት መንገድ የዲጂታል ፎረንሲክስ አሁን ኢንሳ የሰራውን በምታይበት ሰዓት እንደ ቀላል አቅም አይታዩም። እኔ እነዚህ ነገሮችን ማነሳቸው ከዚህ ቀደም በሰራሁባቸው ስራ መስኮች የተለያየ ዓለም እየሄድኩ ምደነቅባቸውና ሀገሬ አንድ ቀን ቢኖራት ብዬ የምመኛቸው ጉዳዮች ነበሩ። ዛሬ አብዛኛው የፍራውድ ስራ ዲጂታል ከሆነ ወደ ኢንሳ ብትልክ ዲጂታል ፎረንሲክሱ ብዙ ነገር የተደበቀ ነገር የሚያወጣ አቅም አለው። እያንዳንዱን የሳይበር ሴኩሪቲ ከውጭ የሚመጡ ቨርቹዋል አታኮች ለመከላከል የሚያስችል ሰርት አቅሙ በጣም የሚያስደንቅ ነው። ኤአይ ቅድም እንዳነሳውልህ መላ ፓይ በጣም ብዙ አፕሊኬሽኖች ለካንሰር በሽታ ለግብርና ያወጣቸው ቴክኖሎጂዎች በጣም ኢምፕረስ የሚያደርጉ ናቸውና ቴክኖሎጂው በፋይናንሻል ሴክተሩም በኮሙኒኬሽኑም በስታርታፕሱም በካፒታል ማርኬቱም ብዙ የሚነሱ ጉዳዮች ይኖራሉ። ዋናው ነገር እነዚህ ጉዳዮች አድገው ፍሬ አፍርተው የኢትዮጵያን እያንዳንዱን ዜጋ ህይወት ነክተው ብልጽግናው ኮሌክቲቭሊ ሁላችንም የምናየው የምንኖረው መሆን አለበት። ጥቂቶች የተመቻቸው ብዙዎች ገና ከሆኑ እነዚህ ፍሬዎች ይዘነጋሉ። እነዚህ ፍሬዎች ሙሉ ውጤታማ ሆነው እኔ እታወሳለሁ ምለው መሰረት ተጥሏል። ግንዱ አለሁ እያለ ነው። እንዳይሰበር እንዳይደርቅ መኮትኮት አለበት፣ ማደግ አለበት። ቅርንጫፍ ያስፈልገዋል፣ ቅጠሎች ያስፈልጉታል፣ ፍሬ ያስፈልገዋል። ያን ፍሬ ደግሞ ሰዎች በቀላሉ አውርደው መቅመስ አለባቸው። ያ ሲሆን የምንታወስባቸው ጉዳዮች ይኖራሉ ብዬ አስባለሁ። እንግዲህ የኔ ሐሳብ ኢትዮጵያ ባልተበላሸ መንገድ እስከ 2100 ሲስተሞቿ ሳይናወጡ እየተገነቡ ይቀጥላሉ። እንደባለፈው አይነት አንዱ እየመጣ አንዱ የሚያፈርሰው ነገር አይፈጠርም የሚል እምነትና ተስፋ ነው ያለኝ። 2100 ማለት 75 ዓመት ነው ካሁን በኋላ። በዚህ ጊዜ ውስጥ በጣም ብዙ ትውልዶች እየተካኩ ይሰራሉ። 75 ዓመት ኮንቲኒየስ ተቋም ከገነባን፣ 75 ዓመት ኮንቲኒየስ ቴክኖሎጂ ኢምብሬስ ካደረግን፣ 75 ዓመት የጀመርናቸው የልማት ስራዎች በእውቀት በቴክኖሎጂ እያሳደገን ከሄድን በእኛ ህልም መሰረት የዛሬ 75 ዓመት በ2100 ኢትዮጵያ ከዓለም 7ኛው ትልቁ ኢኮኖሚ ይሆናል ብለን ነው የምናስበው። 7ኛው ትልቁ ኢኮኖሚ ይሆናል ያልነው በዝም ብለን በግምት አይደለም፣ በብዙ ኢንዲኬተርስ ታይተው ነው። ያ እንዲሆን ግን ተቋማት ሳይዛነፉ አንዱ መንግስት ሲመጣ ኢንስቲትዩሽን ሳያፈርስ ያን እየገነባ የሚሄድ ቴክኖሎጂን ኢምብሬስ የሚያደርግ የሚጠቀም አዳዲስ ነገር የሚማር የሚያሰፋ ወጣቶቹን እንዲፈጥሩ እንዲሰሩ እድል አስቻይ ሁኔታ የሚያመቻች መሆን አለበት። ያ ሲሆን መሰረት የጣሉ ሰዎች ተብለን እንደምንታወስ ተስፋ አደርጋለሁ። በጣም ፓወርፉል ነው። የመጨረሻው ስቴትመንት ፓወርፉል ነው። 75 ዓመት በኋላ ይሄ ፒውርሊ የሚያሳየው እየሰሩ ያሉት ለሚቀጥለው ጄኔሬሽን ጭምር እንደሆነ ነው የሚያሳየውና ሌጋሲዎቹ በሙሉ እንደተጠበቁ ሆነው እኔ ምናልባት የግሪን ሌጋሲን ጉዳይ የእርሶ ዓለም አቀፍ ግሎባል የሆነ ሌጋሲ እንደሆነ በእርግጠኛ ሆኜ መናገር እችላለሁኝ። ክቡር ጠቅላይ ሚኒስትር ጥልቅ በሆነ ሁኔታ ያለፈውን ጉዞ ቃኝተን የወደፊቱን ደግሞ ተነጋግረን እስከ 75 ኢትዮጵያን ልዩ ሆና ለማየት እስከ 75 ዓመት ድረስ አሻግረው ሄደው አይተው ያ ጄኔሬሽን ደግሞ የተመቻቸ ህይወት እንዲኖር የሚለውን ረጅም የሆነ እይታውን እንግዲህ ቃኝተናል። እጅግ በጣም ነው የማመሰግነው። በጣም ከተጣበበ ጊዜው ይህንን ወሳኝ ውይይት ለህዝባችን ለማጋራት በዚህ ስለተገኙ እኔ በጣም ደስተኛ ነኝ። እጅግ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም በርቱ፣ ተመንደጉ፣ እደጉ። ተመልካቾቻችን ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር የነበረኝ ጭውውት ይህን ይመስላል። በዝግጅቱ በጣም እንደተማራችሁ ተስፋ እንደሰነቃችሁ ሀገራችን ልዩ የሆነ ፊውቸር እንዳላት ተስፋ እንዳደረጋችሁ እተማመናለሁኝ። እንግዲህ በዚህ ውስጥ ደግሞ ይህ አይነት ሂደት የአንድ ሰው የመሪ ብቻ አይደለም፣ የህዝብ ነው፣ የሁሉም ነው። ስለዚህ በዚህ ውስጥ አብረን መጓዝ አብረን መፍሰስ ሀገራችንን የሚገባት ማማ ላይ ማውጣት የሁሉም ድርሻ እንደሆነ እንዳያችሁ ተስፋ አደርጋለሁኝ። ሳምንት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።